አንድ ለእናቱ ዕዳና አገል ተሸራርፎ ያልቃል ይባላል። ታዲያ የገንዘብ ዕዳ እንጂ የአፍ ዕዳ አይደለም ተሸራርፎ የሚያልቀው። በገንዘብ ወይም በንብረት ለመጣ ጥቂት በስጨት ከማለት ውጭ ይሁንልኝ ብዬ ስናደድ የሙሉ ሰውም አይደለሁም። የትላንቱ የአዛውንቱ ድርጊት ግን አብሮኝ አደርም። ተወኝ ብለው ሊተወኝ አልቻልም። ከወዲ አልወጣ ብሎ ሳጉላላው ያደርኩት የፌስታሉ ጉዳይ ነበርም። አሮጊቷ ይህንን ሲሰሙ ከኩይሳው ጋር አወሻክተው ያጋድሉኛል። ተስፋ መቁረጥ ተጫጫነኝ። ወደ ሥራ ሊሄድ ራስጌ ያኖርኩትን ሱሪ ባየው ቂጡ እንደተለሸ ነው። እያር የለኝ የግዴን ከሥራ ልቀር ነው። ለከሰዓት ክፍለ ጊዜ እንዲደርስልኝ አለቅልቅ ያሰጠሁት ይል አይደለው ውጭ ማሰጠው እዚያው ቤቴ ውስጥ አልጋዬ ግርጌ ላይ ያሰጠሁት። ያ ከዓይን የፈተነ ከምናምን የቀጠነ ጎረቤት ትኩስ ስላለኝ ሱሪዬን በቁራኛ መጠባበቅ ያዝኩኝ። እዚያው አልጋ ላይ ቁጭ ብዬ ዓይኔን ሳላረግብ እጠብቃለሁ። በመሃሉ ሱሪው ከመድረቁ በፊት ያፈጠጥኩበት ዓይኔ የደረቀም። ሸፈን አድርጌ አረጣጠብኩትና ለማፍጠጥ ስዘጋጅ ማፍጠጫዬን አጣሁት። አላመንኩም። ዓይኔን አሸት አድርጌ በድጋሚ በመለከት የተለወጠ ነገር የለም። እርጥብ ሱሪ፣ አንደኛ ሱሪ። መከራዬ! ራሴን ተጠራጠሩ። ራሴ ከኔው ላይ ካልሰረቀ በቀር ዝር ያለ ሰው አልነበርም። ብድግ ብዬ ራሴን ወደ ውጭ አሰገው። ወፍ የለም። ወሪሳዎች ለሥራ የሚጣደፈውን ሊያጣድፉ ተሰማድተዋል። ታዲያ ጣሩ እንደተሰረቀበት ተጉለቴ ማበድ ከጀለኝ። ሁለተኛ ግፍ ልብሴን ይገፍ ጀርባዬን ይግረፍ አሉ ሽኮኮ። ረፋዱ ላይ የማማ ጉዶ የልጅ ልጃቸው መጣ። እጁን ኪዞ ከትቶ እያፏጨ ነበር። በቅጡ መናገር ሳይችል ማፏጨት እረመኝ። ጭንቅላቴን ብቻ ከበር አውጥቼ ጠራሁት። አቡሽ መጣ። ሱሪ አይተሃል? እንደ ትልቅ ሰው ታዝቦኝ ሄድም። በገዛ እጄ የአፌን ዕዳ አጠናከርሁት። ስጋት ገባኝ። ጥቂት ቆይተው እማማ ጉዶ በሬን ቆረቆሩና ቤቶች ስራ ሊሄድክም እንዴ አሉኝ። ራቁቴን ስለሆንኩ እንዳይገቡ በሩን ተረግፌ ያነጋገርኳቸው። ምን እሄዳለሁ? ሱሪዬን አጥቤ ከቤቴ ባሰጣው እየዘፈንኩ ነው እንዴ? ራሴን ታዘብኩት። ሱሪዬን አጥቤ ከደጄ ባሰጣው ወዳይ ነው መሰለኝ ተራምዳው አለፈች። የቂሎሽ ዘፈን ነው። እኔስ ምንድነኝ? ለመነጫነጭ ከጀለኝና የሆነውን ሁሉ ለማማ ጉዶ ነገርኳቸው። ጥቂት ብር አለ ልግባ ሳይሉ ያሉበት ሆነው ጠየቁኝ። ኧረ የለኝም፣ እሱንም ትላንት ብዬ ዝም አሉ። የፌስታሉ ጉድ ሊዝረክርክና እማማ ጉዶን ሊያስቆጣ አሁንም ግድ የለም እኔ ያበድርህና ሽኮኮ ገዝቶልህ ይመጣል አሉኝ። ሽኮኮ? እሱ ደግሞ ማን ነው? የተኮንንሽ ነፍስ ከሲኦል ያመጣልሃል። ቆይ ልጥራለህ። ስለዚህ ደላላ የሰማሁ ይመስለኛል። እዚያ ጫት ቤት። አዎ ልክ ነው። የወሪሳ ደላላ እሱ ነው። እማማ ጉዶ እንዳሉት ጥንት ሌባ ነበርም። አሁን ግን ድለላ በልጦበታል። ክፍት ቤት እንኳን ካገኘ ዘው የሚለው ለመስረቅ ሳይሆን ለመደለል ነው ይባላል። ዋጋ ያወጣል፣ ያለውን ዕቃ ያነሳና ይወጣል። መስረቁ አይደለም መደለሉ ነው። አዙሮ ሸጦ ዕቃው ወደ ጠፋበት ሰው ይሄድና ይህንን ያህል ተሸጧል፣ የድለላይን ይህን ያህል ቀንሻለሁ ብሎ የሚደርሰውን ይሰጠዋል አሉ። እማማ ጉዶ ሽኮኮን አስከትለው መጡም። በበሩ ስንጥቅ አየሁት። ሽኮኮ የቆላ እንጨት ይመስላል። ሁለመናው ተንጨፍሯል። እርጥበት አይታይበትም። ዓይኑ እንኳን የደረቀ ነው። ምን ያስቸኮለው ይላል። ሲሸጥ የሚደርሰው ይሰጠዋል። ስለማን እንደሚያወራ ግራ ገባኝ። አስጥቼዋለሁ። እንደ ተሸጠ አምጥቼ አፍንጫው ላይ ወረውርለታለሁ። የኔው ጉድ ነው። ሱሪዬን ከዓይኔ ስር ላፍ ያደረገኝ ዓይነ ደረቁ ሽኮኮ ኖሯል። ተሆነ በላይ መበሳጨት ምን ሊፈይድ። ደግነቱ ሱሪው አልተሸጠም። ከሽኮኮ ጋር ተደራድሬ የደለላውን 10 ብር ከእማማ ጉዶ ተበድሬ ሰጠው። ሱሪዬን አንድ ለእናቱ ሱሪዬን ከሽኮኮ እጅ ተረከበው። ግራ አልደረቀም። የት ላስጣው? ከላይ ላይ እስኪሰርቁኝ አጥርቄው ይድረቅ በሚለው ወሰኑ። እንዳረከኝ ልሁን
ለከሰዓቱ ክፍለ ጊዜ ከቤት ስወጣ ሽኮኮ ሲንደረደር መጣ። ሱሪው ተስማማ አለኝ። የገዛ ሱሪ መሆኑን ተጠራጠርሁ። ቢሆንም ራሴን በአዎንታ ነቀነቅኩለት። አልሰፋህም፣ አልጠበበህም። አሁንም ራሴን ነቀነቅኩለት። ደንበኛ እንሆናለን አለኝ። ራሴን ግራ ቀኝ አማተሁበት። የምትፈልገው ነገር ሲኖር አስታውሰኝ። እንደ አካሉ ድምፁም የተንጨፈረረ ነው። ጆሮ ይፍቃል። ቢሆንም የምፈልገውን ስጠይቀኝ አለኝታነት ተሰማኝ። እኔ የምፈልገው ከአፍዳ መላቀቅ ነው። ለዚህ ሽኮኮ ምን አቅርቦት ይኖረዋል? ስፈራ ስቸር ነገርኩት። ውይሳ ያልከኝ ያንተን ጎረቤት ነው አለኝ። ራሴን ላይታቸው ዘወዝኩለት። ታዲያ እሱማ ዝም ብለህ እንዳደረገህ መሆን ነው። ምን? አዎ ዞረብኝ። ቀንገደቤ ነገ ነው። ብሩን በሞዴል ተበድሬ እንደሰጠሁት ይገድለኛል። ተናዘዝ አሰኘኝ። ለማንኛውም አፈላልጌ ልጠብቅህ። ሕይወት ሱሪ አይደል? የት ያፈላልግልኛል? የመጨረሻዋ ቀን አዳሬን ላጣጥም ወደ ቤት እየሄድኩ ነው። የሞዴል የወሰድኩበትን ብር ይዣለሁ። ነገ በጠዋት ኩይሳው በሬን ይቆረቁራል። ከፍታለሁ። የእንጨት ገበቴ እጁን ፊቴ ላይ ይደቅናል። ብሩን አስቀምጣለሁ። የእንጨት ገበቴውን ይጨብጣል። ጣቶቹን ሲጨብጣቸው ቡጢው ጉቶ ይመስላል። እንግዲህ በዚያ ጉቶ ላይ ነው ፊቴ ላይ የሚለኝ። ሊደግመኝ የኮቴን ክሳት ይዞ ከወደኩበት ሲያነሳኝ የለሁም። በባህላችን አስክሬን ክቡር ነው። በእርጋታ አስቀምጦኝ ካማተበ በኋላ ይሄዳል። ፍትሐቴም በኩይሳ ማማተብ ይጠናቀቃል። ወሪሳዎችን ተሰናበት አለኝ። ደግሞም እንደ ነብዮቹ ወየውልሽ ወሪሳ ማለት አማረኝ። እዛም የመጥቷል ተነክቶብሻል ወሪሳ፣ እነሆ ቀን ደርሷል። ወሪሳ የምትቀመጡ ሆይ ተራህ ደርሷል። ጊዜ መጥቷል፣ ቀን ቀርቧል። የሽብር ቀን ነው እንጂ በተራራማ ወሪሳ ላይ ያለ እልልታ አይደለም። አሁን በቅርብ ማቴን አፈስብሻለሁ፣ ቁጣዬንም እፈጽምብሻለሁ። እንደ መንገድሽም መጠን ፈርድብሻለሁ። ጉስቁልናሽን በአንድ ምስኪን የአማርኛ መምህር ላይ ፈጽመሻልና ጉስቁልናሽንም ሁሉ አመጣብሻለሁ አልኩኝ። በራሴ ትንቢት ተዝናናሁ። በዚህች ዓለምና ሕዝቦቿ የቀረኝን ነገር ፈልጌ አጣሁት። ብቻ አንድ የተረት መጽሐፍ ብጽፍ ምኞቴ ነበርም። ይህ ደግሞ የብዙዎቹ አማርኛ መምህሮች ሕልም ነው። አልሆነም። ራሴ የኩይሳው ተረት መሆኛዬ ደርሷል። ቤቴ መዳረሻ ላይ አንተን ነው ስማ የሚል ድምፅ ሲከተለኝ ከሐሳብ የነቀው መልአከ ሞት መሰለኝ። ምን ያስቸኮለው? አንድ ሌሊት መጠበቅ ተሳነው? ለወቅሰው ዞር አልኩኝ። መልአከ ሞት ሳይሆን መልአከ ሞት የሚመስለው ሽኮኮ ኖሯል። ቆሜ የጠበቅኩት ባያታክተኝ የመጨረሻ ቀኔን በሰላም ባሳልፍናለ ወደ ባሰኝ። አልቅስ አለኝ። ያልከኝን አግኝቼልሃለሁ ናለኝ። ጎንበስ ብዬ ሱሪዬን አየሁት። አለ። ታዲያ ምንድን ነው ያገኘልኝ? ውይሰው ከገደለኝ በኋላ ርጥብ ነፍሴን አምጥቶ የደለላ ሊቀበለኝ? ባለጋራህ አንድ የሚፈራቸው ሰው አለ። አናቸው እና የምለው ጠፋኝ። አንበርበር ይባላሉ። ድሮ እሳት የላሱ ጠበቃ ነበሩ። ውይሳውን ከአንዴም 3 የከርችል ያወርደውታል። እና ነገ ቤታቸው ሄደን ከማለቱ ከሞትኩ በኋላ ላልኩት፣ እንግዲያው አሁን እንሂዳ ለእኔ የደለላይን ብሎ አለ። እሱ ግድ የለም ግን ሰውየው ማነው ያልከኝ ስማቸው? አንበርብር። የአንበርብር ቤታቸው የት ነው? ሪ በከንቱ ደገመልኝ። የሰፈሩ ስም ያስፈራል። ቢሆንም ከኩይሳው መገላገያ ካገኘው ይሄዳለሁ። እንሂድ ላልኩት ሰፈሩን እንደሚያውቅ እየቀደሙ አንበርብር ምን አይነት ስም ነው? እንደ አማርኛ መምህርነቴ ይህንን ስም ለመፍታት ይህን ያህል ማሳደድ አልነበረብኝም። አንበርብር ይንበርበር ዘንድ አባቴ ትዝ አለኝ። በሩ ላይ ተቀምጦ ግስ ሲያረባ የሚያረባቸውን ዶሮዎች በመሃሉ እሽ እያለ የረባም ልጅ ባይኖረው ፊቱ ኩልኩል ግስ አርቡ ይላል። አርቡ ጠባብ የሆነውን ነጠላ ትከሻው ላይ ጣል አድርጎ
ከሚያረባቸው በጎች አንዱን አሞሌጮ እያስላስም አንበርበር ይንበርበር ይንበረበር ዘንድ ሪበከንቱ የወሪሳ አጎራባች መንደር ነው። አጎልጉለን የሪበከንቱን ወንዝ ሻገር እንዳልን መንደሯ የገጠር ገበያ መስላ ትታያለች። የጉሊት ዳስ የመሳሰሉ እንደ ነገሩ ቤቶችም ይበዛባታል። ከወደ ወሪሳ አቅጣጫ ስለመጣን ሪበከንቶች በአይነ ቁራኛ እያዩ መዳረሻችንን ይቃኛሉ። ትልቅ ቤት አጠገብ እንደደረስን ቤቶች አለ ሽቦኮ አንዲት ደዘደዝ ልጅ እግር ብቅ ብላ ካየችን በኋላ አባዬን ገደሉት ወይኔ አባዬ እያለች ልታለቅስ አኮበኮበች። አንድ አራት የሚሆኑ ማቴዎች እስሯ ተኮለኮሉ። እረኛ እሳቸውን ፈልገን ነው እንዲህ ብላ የተንጠረበበ እንባዋን ዋጠች። እነ ባህር ስልቻ የሚዋልል ገሏን ሰፊ ቀሚስ ከቷለች። የህንፃ ተራዳ የመሳሰሉ እግሮች አሏት። እጆቿ የኩይሳውን አስታወሰኝ። ገበቴ እጅ የሉም ናላት። ጠጁ የት ብሎ ወጣ ናለች። ወደዚያው ለማምራት ፊታችንን መለስን። ያቺ ግርንድስ ወደ ቤቷ እንዳልገባች ቀልቤ ነግሮኛል። ተከብዳለች። ዞር ስል በር ላይ ቆማ ስታጤነኝ አየኋት። ወገግ አለችልኝ። አይ ፊትና ከንፈር ናልኩ በሆዴ ይቦጭቁሽ። አንድ 3 ጠጅ ቤቶችን እንደዳሰስን አገኘናቸው። እንደ ኩይሳው ግርንድስ መስሎኝ ነበር። የኩይሳውን አውራጣት ነው የሚያክሉት። ከእሳቸው ይልቅ ያቺ ደዘደዝ ልጃቸውን በተማመንኩ ደግ ነበር። አንበርብር ሁከተኛ ሳይሆኑም አይቀሩም። በአንድ ጊዜ ከቀጂውና ከጠጪው ጋር ሲጣሉ ነው ያገኘናቸው። እኔን አንድ ብርሌ ታጭበረበረኝ። ጥሩ አንተ ደግሞ ዝም በል። በፊት ቢሆን ስታይ ሽንት ይመጣ ነበር፣ አንተስ ብትሆን እያሉ ነበርም። በልብ ከኩይሳው ኩያ ሳይሆኑም አይቀሩም። እንዲያውም ባይበልጡ ምን ነበር? እጃቸውን ከብርሌ ፈንጠቅ አድርገው ጠየቁን። ይሄ ወንድሜ ብሎ ሽኮኮ ዘለግ ያለ ነገር ነገራቸው። አንዱም አልተያዘልኝም። የኔ የአማርኛ አስተማሪነት አሁንስ አጠራጥረኝ። አንበርብር ጭንቅላታቸውን እየነቀነቁና ካላፊ አግዳሚው እኔን እየማተሩ አድምጠው ጥሩ ነው አሉ። አልፎ አልፎ እንዲህ ሕግ አማካሪነቴን ተመክተው የሚመጡ ሰዎች መንፈሴን ተውርቀት ይታደጓታል። መንግስት ዲፕሎም ተሌላችሁ ወግዱ ይበለን እንጂ ውበቱ ያለው እኛ ጋር ነው። ዳኞቹም ወንበሩን የያዙት እንጂ ማታ ማታኛኑ ተለማምጠው ባማከሩን መሰረት ነው ውሳኔ የሚሰጡት። ራስ ሳይጠና ጉተና አሉ። አንበርብር ሲያወሩ ይቁነጠነጣሉ። ከመቁነጠነጥም በላይ መክለፍለፍ ሊባል ይችላል። ፈራዋቸው። የአመለኛ ነው ባለጋራ። አዎ አንበርብር አልኳቸው። በገደለ አሉኝ። በገደለ አልኩ። ምን ያልሰማ ትመስላለህ? አፈዘራጤ ነህ አንበርብር ትለኝ። ይቅርታ አልኩኝ። እምለው ግራ ገብቶኝ። ስሜ አንበርብር ነው። የመንደሮች ካታ ነው አንበርብር የሚለኝ። በዚህ የተነሳ 1-3ቱን ፀጉሩን አስላጭቼ ከርቸሌ ሰድጄዋለሁ። ራሴን ነቀነቅኩ። ወደ ጠጅ ቀጂው ዞረው አንተ ናሉት። ለእንግዶቹም ቅዳ። ጠጅ ጠጥቼ አላውቅም። እምቢ ማለትም አልቻልኩም። አመጠኛን በአመጠኛ ተፋለው ስል እኔ መካከል ቤት እንዳልጠፋ ሰጋሁ። እንግዲህ ሰውየውን በገጀራም ሆነ በጩቤ በትገለው ሕጉ አንድ ነው። ጨካኝ ደውረኛ ተብለ መቅለጥ አይቀርም። ሕጋዊ አገዳደል የሚባል የለም። ከፍርድ የሚያስመልጠው ተደብቆ መግደል ብቻ ነው። እኛ አውራጣት የሚያህሉ ሰው አውራ ዶሮ ኩራት ቅርም ሳይላቸው ስለ ወንጀል አፈጣጠም ያማክራሉ። ፈራኋቸው። እኔ እኮ ልገድለው ሳይሆን እንዳይገድለኝ ብዬ ከማለቴ እኔስ ምን አልኩ? እንዳይገድልህ የምትከላከለው በመግደል ነው። ልክሰስ አትል በምን ማስረጃ? እጅ ጠብቅ ብታስፈርመውም ብለዋሉ። ዞር ብዬ ሽኮኮን አየሁት። የቀረበለትን ብርሌ እንደ እንጀራና ጡት አፉ ላይ ለግቶታል። ሌላ አማራጭ የለም? ይኖራል
ናሉኝ። ምንድነው? እኔን ከሱ ጋር ማጣላት? ሰምተሃል? ይኸው ነው። ክፍያው ጫን ይልብሃል እንጂ ተቻልከው ሄድለታለሁ። በሜዳ ስጣላና ስካሰስ የኖርኩ ሰው ነኝ። ጠብ ኑሮዬ ነው። ትክ ብዬ አየኋቸው። የዱር ድመት ይመስል ስለ ጠብ ሲያወሩ ተነፋፍተው ይገዝፋሉ። እየጠጣ እሺ፣ አንስቼ ቀመስኩት። ይጣፍጣል። ደግሜ አስቀመጥኩት። ምን ያህል ይላሉ? የሀገር ዋጋ ነው። ሪበከንቶች ያውቁታል። የአንተን ግን ቀልቤ ስለወደደ 150 ትከፍላለህ። እሱ ሲሆን ግን እርሱ ከተጣሉት አጠገብ አይደርስም። ምን ይላል ይሄ? መጨፋታ ሰጠዋለሁና እሱን ለእኔ ተው። ጠበኝነትን ከአባት የወረስኩት ሰው ነኝ። የ7 ጠበኛ ዘር ነኝ። አባቴ የ7 ቄስ ዘር ነኝ ሲል ሰማ ነበርም። አሁን ዕድሜው የተጫጫነኝ የያዝኩትን ጠብ ማጥበቅ ተሳነኝ እንጂ በፊት አንተን ሳህልማ ጠብ ቤቴ ተመጣ መጣ፣ ታልመጣም ጎምለል ጎምለል እያልኩ ጠብ ወዳለበት ብስ ከኔ ጋር ጠብ ሳያነሱ ቶሎ ተዋብዬ መለያየት ፈለግኩኝ። ጠጣ አሁን ጠጣ ብሎ አሉኝ። አሁን ቀብድ ልስጦትና ብዬ ከማለቴ ምን ያስቸኮለህ? ጠብጥረህ ነው የመጣኸው? አይ በልጠጣ። እሺ። ሽኮኮ ደጋግሟል። ደረቅ አይኑ ተጎልጉሎ መጨፈን ተስኖታል። ጭራሽ ደረቅ እንዴ? ከፍርሃት ለመገላገል ቢረዳኝ በሚል እኔም ጠጁን ደጋገሙ። በዚህ አጋጣሚ ጠጅ ለፍርሃት ፍቱን መድኃኒት መሆኑን ለሚፈሩ ሁሉ መንገር እፈልጋለሁ። ጠጅ ተምን ይሰራል? ተማርና ተጌሹ ያላችሁ ውድቅ ተደርጋችኋል። ጠጅ የሚሰራው ተትዕቢትና ተእብሪት ነው። የጠጅ ስካርስ መንገላውድ ያላችሁ ውድቅ ሆናችኋል። ጠበኝነት ነው። መጀመሪያ ሽኮኮን አንተ እኮ ደፍረህኛል ያልኩት ሱሪዬን በማስታወስ አይኑን መጨፈን ተስኖት ፈጥጦ ፊቴ ላይ ተደቅንም። በጣቶች ሽፋሽፍቱን ዝቅ አድርጌ ልጨፍንለት ይሆን? ሂሳቡን እኔ ከፍዬ ወጣን። አንበርብር ቢደክሙም የሚያወሩት አይሳታቸውም። ለሌባ መድኃኒቱ እኔ ነኝ። ገና ትክ ብዬ ሳየው ሥራ አካላቱ ይፈርሳል ይላሉ። ቤታቸው ስንደርስ ድፍን 50 ብር አውጥቼ ዘረጋሁላቸው። ምን ናሉኝ? ቀብድ ብያለሁ። ገንዘቡን ወዲያ በለውና ጠላቶቻችንን በጋራ ልናጠቃ ተማምለን የለም እንዴ ናሉኝ። ተማማልን እንዴ? እንግዲያስ ሽኮኮ ብሩን ሲያይ የበለጠ አይኑ ፈጥጦ ቀረ። እንዳይፈርጥ ግቡና እኔ ቤት ደሩ። ነገ አንድ ጋ ሄደን ያደን ሽንታም እናንበረብረዋለን። በስካር ለዘብታ ለምን አንበርብር እንደተባሉ ተገለጸልኝ። ማንን ፈርቼ እዚህ ማድረው ናልጓቸው። ጎሽ እኔ ልጅ ታዲያ ቤተ ገጀር አለ? ኧረ የለኝም። ጩቤስ? በፍቱ ቆይ ትርፋለኝ ልስጥህ ብለውኝ ወደ ውስጥ ገቡ። ሽኮኮን የማንጠልጠል ያህል እያጣደፍኩ ጉዞ ወደ ወሪሳ ሆነ። ብዙም ሳንጓዝ ከኋላችን የአንዲት ሴት ድምፅ ተሰማን። ስለጨለመ አላየናትም። ስትቀርብ የአንበርብር ልጅ መሆኗን ለየሁ። አባዬ ለማንኛውም ይህን ያዙ ብሏችኋል ናለች እያለከለከች። ገጀራ ነበርም። ገና እጀ ሳገባው ፍርሃቴ ጨርሶ ጠፋ። ለካ የጎደለኝ ልብ አልነበረም፣ ገጀራና ጠጅ እንጂ። የጠጅ ፈረሴን ጭኜ ገሰገሱ። ሽኮኮ ስካሩ ጠፍቶ በጥርጣሬ ይከተለኛል። ወሪሳ እምብዛም አልተሟሟቀችም። ገጀራውን ይዤ ያየ ወሪሳዊ ከፊቴ ገለል ይልና የማደርገውን ለማየት በርቀት ይከታተለኛል። የልብ ተሰምቶኝ የትላንት ትንቢት ጭንቅላቴ ውስጥ ይመላለስ ጀመርም። መዓቴ በብዙዎች ሁሉ ላይ ነው። አንድስ እንኳ ወደ ሌብነት የሚሄድ የለም። ገጀራ በውጭ ስድብና ማንጓጠጥ በውስጥ አለ። በሜዳ ያለው በገጀራ ይሞታል፣ ከኔ የሚሸሽ ይሆናል። ደጀ ላይ ደረስኩ። ልገባ ካልኩ በኋላ አንዳች ነገር ገፋፍቶኝ ወደ ኩይሳው ቤት ጠጋ አልኩኝ። ምናልባት የሚከተሉኝ ወሪሳዎች ወደ ቤት ስገባ ለዚህ ነው እንዲህ በማለት አሳንሰው እንዳያዩኝ ይሆናል። ያም ሆነ ይህ በያዝኩት ገጀራ በሩን ቆረቆሩ። ሲወጣ ምን እለዋለሁ?
አሳርፍበታለሁ፣ ተማረክለዋለሁ፣ ተናዘዝለዋለሁ፣ ሁለተኛ ላትደርስብኝ ማለልኝ ይለዋለሁ። ምን ይለዋለሁ? ለማንኛውም ኩይሳው የለም። ወደ ቤት መለስ ስል ትከሻዬን ከበደኝ። ስዞር ማማጉዷ ጮልቀው ያዩኛል። በቆንጨራው ዛትኩባቸው። ጠብቁኝ፣ እጠብቅዎታለሁ ላልጓቸው ሹክክ ብለው ገቡ። የልጅ ልጃቸው ስራቸው ቆሞ ኖሮ አየሁት። አንተም ጠብቀኝ ያልኩትና አጠገብ ያለውን ቅጠላቅጠል በቆንጨራው ቀነጣጥሼ ገባሁ። የፍርሃት መዳረሻ። በማለዳ ወፍ ሳይንጫጫ ጭንቅላቴ ተንጫጭቶ ቀሰቀሰኝ። የስጋር ክፍያው ራስ ምታት ነው። ልቤንም ያጥወለውለኛል። ለሚስት ታቅፍ ያደርኩት ቆንጨራም ግሏል። የማታ ሁኔታዬ ሁሉ በብዥታ ትውስታ እየተንቆራጠጠ አእምሮ ላይ ተሰልፎ አለፈም። ጮኻ የማታውቅ ወፍ ለቁለቁ ትላለች ይባላል። ፍርሃትና እፍረት ወረደብኝ። እንግዲህ ኩይሳ ደጁ መቆርቆሩን ሲሰማ ግስላ ይሆናል። በሬን እንደ መጋረጃ ገልጧት ይገባል። በልተነስ እንግዲህ ታጠቅ ይለኛል። ምን ነው ኩይሳው፣ እኔ ብሳሳት አንተ ትሳሳታለህ እለዋለሁ። ያለ ደም ስርየት የለም ይለኛል። እንዲህ እንኳን አይለኝም። እንዲያወግ እንጨት እንጨት እንዳይል ካልሆነ በቀር ንስሐ እያለህ እለዋለሁ። ስህተት በደም እንዴት ያለ ፍርድ ነው! እኛ ወሪሳዎች የኖርነው በዚህ ሕግ ነው። በዚሁ ትዳኛለህ፣ ተነስ ታጠቅ ይለኛል። አልቀረልኝ ብዬ ሱሪዬን እዛው ብርድ ልብሱ ውስጥ እንዳለሁ አጠልቃለሁ። እነሳለሁ። ኩይሳው ወደ መፋለሚያችን ይበረኛል። እከተላለሁ። ቆንጨራ እያያዜ መሬት ለመሬት እየጎተትኩ ነው። ብረቱ ይጮሃል። ኩይሳው ይሄዳል። ወሪሳን መሃል ለመሃል ሰንጥቆ ያልፋል። መንደሩን ይጨርሳል። አልፋልቱን ይጨርሳል። ጅረቱን ያቋርጣል። አረሆን ያልፋል። ቆላ ይወርዳል። እኔና ቆንጨራዬ እንከተለዋለን። ከተማ እናገኛለን። ገበያ እናቋርጣለን። ባህር እንቀዝፋለን። ጤፍ መሬት እናገኛለን። ቅጥር እንገባለን። መለስ ብዬ ሳየው የቆንጨራዬ ዱካ የምድር ወገብ ሰርቷል። ልንፋልም እንዘጋጃለን። ሰውነታችን አይታዘዝልንም፣ ከድካም ሳይሆን ከእርጅና። አያ ኩይሳ እለዋለሁ ከዕድሜ ብዛት በዛገ ድምፅ። ማን ልበል ይለኛል። ያኔ ኩርሲ የሚያክለው እጁ ማሾ በወፍጮ የታሰረ የአንድ ብር ቅቤ መስሏል። ዘነጋኸኝ። በዚህ ሐሳብ ተጠምጄ የጭንቀቴንና የጭንቅላቴን ንዝንዝ ረስቼው ነበር። ደጃፌ ተቆርቁሮ ወደ እውነቴ መለሰኝ። ጥላ ይታየኛል። ግዙፍ ጥላ። መጣህ ናለኩ። ሳልታጠቅ የተኛሁበት እንዳይዘኝ አሟሟቴ እንኳን ቅጥ እንዲኖረው ሱሪዬን አጠለቅኩ። አልጋው ጫፍ ተቀብጬ ትንሽ ለማሰብ ከጀለው፣ ግን ድጋሚ ለሰስ ባለ መልኩ ተቆረቆረ። ያዘናጋኝ ነው። ደጃፍ ቆርቆራው ላይ ለዘብ ማለቱን አይቼና ተዘናግቼ ስከፍት መጀጁን እንዲጭንብኝ ተጠንቅቄ ከፈቱ። ኩይሳው ሳይሆን አዛውንቱ ሌባ ነበሩ። ፊታቸውን አጤንኩ። ፍርሃት ይዘዋል። እጃቸውንም አጤንኩ። ፌስታል ይዘዋል። ዘረጉልኝ። እኛ ብንሳሳት አንተ ትሳሳታለህ ብለው አሉኝ። የት ነበር ይህን ንግግር የሰማሁ? ፌስታሉን ተቀበለው። ኪሳቸው ገብተው ብር አወጡ። ዘረጉልኝ። ተቀበለው። ሲፈሩ ሲቸሩ የወደቀ አንሺ እንጂ ሌባም አይደለሁም ናሉኝ። ያው እንደምታውቀው ፌስታሉን ጥለኸው ነበር። አነሳው። ትንሽም የተሳሳትኩት ቦርሳው ላይ ነው። መሬት ሳልጥል ሳላመሰግን ይዤ መሄዴ ጥፋት ነበር። በቀጣዩ ቀን ኩይሳውም አማላጅ ላከበኝ። ለካዬን ሁሉ ቀናት በፍርሃት ቤቱ አልገባም ኖሯል። አንገቴ ቆረጥ። ወይኔ ወይሱ ያልኩኝ። ኧረ ተው፣ ርስት አልተቀማችሁ፣ ሚስት አልተናጠቃችሁ ናሉኝ። ስግደረደር እንጂ ራሴ አማላጅ ልኬ በታረኩት ነበርም። ሃይ 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 አሉ አማላጆቹ። ይሁን አልኩኝ። ኩይሳው መጥቶ እግሬ ላይ ወደቀ።
እስሬ ጉድባ መስሎ ተከመረ። አሁን እግሬን ዘርጥጦ ጭጭ ቢያረገኝስ የሚል ሐሳብ ይዞኝ አስጨነቀኝ። የሰላም ልዑክ አንበርብር ምን እንዳገረሸባቸውም እንጃ። በአራተኛው ቀን ወሪሳ ሰፈር ድረስ መጥተው ደነፉ። በአባቱ ነው የልጄን ባል የታለኩ ይዘው ናሉ። ረተው ነገር በርዷል ተባሉ። መጀመሪያውኑ ምን ሲደረግ ተጎስጉሶ አንድ ጠብ ተጀምሮ ማፈግፈግ አልለመደብኝም። ገጥመናል ናሉ። ይተው እንጀራ ደግም አይደል። መጀመሪያ አስቀፈድደዋለሁ እንደለመደ፣ ከዚያ ገድለዋለሁ እንዳልለመደ። ቅጣቴ 2 ነው። ኩይሰው የኔን ጭንቀት ምናምኒት ሳያስቀር ተረክበኝ። ፊቱ ገርጥቶ ተከሻው ከድቶት መጣ። አማልደኝ እኔን ሰውዬ ናለኝ። ቢያሳዝነኝም ወደ ጥንቷ ማሸበሩ ዳግመኛ እንዳይመለስ አድርጌ መሸኘት አለብኝና እሳቸው ሰው ይሰማሉ እንዲህ ስል አንገረበው። አንተን ይሰማዋል የልጃቸው ባለ አሉ። እጁን እንደ ዶሮ አጣቢ አየር ላይ አንቸፈቸፈ። እሱስ እውነት ነው። እንግዲህ አንተ እኔ ምን ከእንግዲህ ዛሬን አውጣኝ ሞክራለሁ። እሺ እግዚአብሔር ከጉድ ያውጣ ብሎ ከቤት ሊወጣ ሲል በሩን ልዝጋው ናለኝ። ተወው እንዳልኩት እሺ ደህና ያደርልኝ። በጀርባዬ ተንጋርዬ ተኛው። ነፃነት ተሰማኝ። የበላይነት ትርፉ ይኸው አይደል? ሽግግር ለአማላጅነት እኔ ሳልሄድ ራሳቸው አንበርብር ወሪሳ ሰፈር መጥተው ያንን መንፏለል በወሪሳውያን አንዴ ተወጡት። ምድረ ሌባ ያንዳንድሽ ፋይልሽ እጄ ላይ ነው፣ ፈርሜ መላክ ነው ናሉ። ተከስ አድርጊያቸው ወደ ቤት ገባሁ። ተከተሉኝ። አየህልኝ ጠቤን ናሉ። አልነክስም፣ ከነከስኩ አልለቅም። ጊንጥ ነኝ። ጠብን በዘር ማንዘር ያውቀዋለሁ። ጥሩ እንደማለት ራሴን ነቀነኩላቸው። ዛሬ እንኳን አመጣጤ ወደ አንተ ነበረ። በቃላችን መሰረት አንድ ባላጋራዬን በጋራ እናቀምሷለን ናሉ። የምን ባላጋራ? ቃል ተግባብተን ጠላትህ ጠላቴ ተባብለን ይልቅ አማላጅ ርሶ ዘንድ ተልኬያለሁ ናልኳቸው። ማላከ ውይሰው ምን አለ? የተውኝ እያለ ነው። የተውት አልተውም እንዴ? ለእኔ ሲሉ ተጣሉት። ጠባዩን ካሻሻለ አይ እንግዲህ አንዴ ጠበህን ወደ እኔ ያዙረሃል። በቃ ሞኝ ወርውረው ቢስቱት ያልጎዱት ይመስለዋል ሲሉ ተረቱብኝ። ሳይሆን አንዴ በቃ አልኩ እኮ። እኔ በጠቤ ጣልቃ ሲገቡብኝ አልወድም። ኧረ አንተ እስቲ ጨርሳት፣ ዛሬ እንጨርሳለን። ተኩነተነቱ ነገር ሲያገኙ እንደሚሆኑት ሰውነታቸው ተቆጥቶ ተደፋፋ። ፈራኋቸው። ዝም አለው። ይልቅዬ ዛሬ ማታ እዚያው ጠጅ ቤት ናና ያንን ባለጋራችንን አደብ እናስገዛዋለን። የእርሶ ባላጋራ የትየለሌ እኔ ዕድሜን ሙሉ ስወራከብ ልኖር ነው? ኧረ ተው ጎረምሳው፣ ጠብ ይሰለቻል እንዴ? ዋ ስንት ክፉ ቀን አለ መሰለ። 2 ቀን ሙሉ ሳትጣል የምታሳልፍበት ተመስገን ማለት ነው። ወይ ጉድ! አንዴ ተጣልተውልኛል። አንዴ መጥቼ ዳይን አወራርዳለሁ። ከዚያ በኋላ ላለው እኔን ምንም አይመለከተኝም። እሱን ግድ የለም ብቻ ማታና ሄደት ብለው ተመለሱና ደግሞ እኮ ዕዳ ካለከው ሌጣውን አይመለስም፣ ወለድ አለበት። ከፈሪው ኩይሳው ወደ ደፋሩ ኩይሳ እንደተዘዋወርኩኝ ገባኝ። አመሻሽ ላይ ሽኮኮን ልከው ቀጠሯችን ቀርቷል፣ ሰውየው ሞቶ አደረ አሉኝ። የተሰማኝ ረፍት ይህ ከእንዲህ የሚባል አይደለም።